remember the house collapsed on us, fire everywhere. I hear my mother screaming and my father also. Yeah, it was terrible. ጊዜው የዛሬ 22 ዓመት በፊት ነበር። አሜሪካ መራሹ ጦር ሳዳም ሁሴንን ከስልጣን ለማውረድ ኢራቅን የወረረበት ወቅት በፈረንጆቹ ወርሃ መጋቢት 2003 በመግቢያችን ላይ የሰማነው ባለ ታሪክ አሊ አባስ ይባላል። ያኔ የ12 ዓመት ታዳጊ ነበር። የአሜሪካ ሮኬቶች ኢራቅን አስጨነቋት። አሊ አባስ ሲናገር ቤታችን በላያችን ላይ ሲፈራርስ አስታውሳለሁ ይላል። እናትና አባቴ ሲጮሁ ብሰማ ነበር፣ በጣም አሰቃቂ ነበር ሲል አሰቃቂውን ክስተት በሐዘን ያስታውሳል። የ12 ዓመቱ ታዳጊ አሊ አባስ በአሜሪካ ሮኬቶች ሁለት እጁን አጣ። ዛሬ እግሮቹን እንደ እጅም እንደ እግርም ለመጠቀም ተገዷል። After decades of rule by a brutal dictator, Iraq has been returned to its rightful owners, the people of Iraq. And Iraq now joins Afghanistan as a nation transformed from a state sponsor of terror to an ally in the war on terror. እኚህ ሰው ደግሞ ዲክ ቼኒ ይባላሉ። አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከአጋሮቿ ጋር ስትወር ዋነኛ አንቀሳቃሽ ሞተር የተባለላቸው ዲክ ቼኒ በጊዜው የአሜሪካ ሁለተኛ ሰው የጆርጅ ቡሽ ምክትል ነበሩ። ሰውየው በአሜሪካ ምክትል ፕሬዝዳንቶች ታሪክ ከፍተኛ ተጽዕኖ ፈጣሪ የተባሉም ናቸው። አሁን ዲክ ቼኒ ሞቱ የሚለው ዜና ዓለምን አዳርሷል። እኛ የሪፐብሊካኑ ሰው ግን ደግሞ ድንቄም ሪፐብሊካን ተብለው በትራምፕ የተተቹት በአሜሪካ እንደርሳቸው ከፍተኛ ተጽዕኖ ያሳደረ ምክትል ፕሬዝዳንት የለም የተባለላቸው መወደድ አያስፈልገኝም ሲሉ የሚደመጡት በኢራቅ ላይ ከተደረገው ዘመቻ ጋር ተያይዞ ሐሰተኛውን ፕሮፓጋንዳ በስፋት በማናፈስ የሚወነጀሉት የቀድሞ የአሜሪካ ምክትል ፕሬዝዳንት ሞቱም። ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምክትል ፕሬዝዳንቱን ለሞት የዳረጋቸው የሳምባ ምችና የልብ በሽታ መሆኑን ከቤተሰቦቻቸው ሰማሁኝ ሲል ቢቢሲ ዘግቧል። ኃይለኛውና ተጽዕኖ ፈጣሪው ምክትል ፕሬዝዳንት ቼኒ አሜሪካ ኢራቅን እንድትወር አጥብቀው የወተወቱና የሞገቱም ኢራቅ የጅምላ ጨራሽ የጦር መሳሪያ ክምችት አላትና ዓለም ማለቁ ነው እያሉ ሲያስተጋቡ የነበሩ ሰው ናቸው። በእርግጥ የተባለው አይነት ጅምላ ጨራሽ የጦር መሳሪያ ድራሹም አልተገኘ። ኢራቅን ግን ድምጥማጧን አጠፏት። ያኔ በአምባገነኑ ሳዳም ሁሴን ተመራ የነበረችው ኢራቅ ከአሜሪካ ጋር ጠላትነቷ ሲበረታ ከዋሽንግተን በኩልም ጅምላ ጨራሽ መሳሪያዎችን ታጥቃለችና ትፈተሽልኝ የሚለው ግፊቱ በረታ። የተባበሩት መንግስታት የኒውክሌር ጦር መሳሪያዎች ተቆጣጣሪ አካልም ኢራቅ ገባ። በወቅቱ ኢራቅ ትንሿ ጎረቤቷን ኩዌትን በወረራ ይዛ ነበረ። ዓለም ሁሉ ሳዳም ሁሴንን ኩዌትን ለቀው እንዲወጡ ተማጸናቸው፣ አባበላቸው። አሜሪካና መሰል ጉልበተኞች ደግሞ አስፈራሯቸው። ሳዳም ግን ፍንክች አላሉም ነበር። በዚህም አሜሪካ ወዳጅ ደጋፊዎቿን አሰልፋ በበረሃው ማዕበል ዘመቻ የኢራቅን ጦር ከኩዌት አስወጣች። ግን በዚያ አልቆመችም። ሳዳም ሁሴንን ከስልጣን ለማውረድ ኢራቅን በወረራም በ3 ሳምንታት ተቆጣጥራ ወደ መዲናዋ ባግዳድ ዘልቃ ገባች። ነገሩ በዚያም አላበቃ። ኢራቅ ለዜጎቿ ሲኦል ሆነች። ሀብታሙ ሀገር ማቅ ለበሰች። ዲክ ቼኒና ጆርጅ ቡሽ ባግዳድን እንዳልነበረች አደረጓት። ዛሬ ከቡሽ ዙፋን ጀርባ የነበሩት አወዛጋቢውና ኃይለኛው ምክትል ፕሬዝዳንት ዲክ ቼኒ አልፈዋል። በፈረንጆቹ ከ2001 እስከ 2009 ድረስ ጆርጅ ደብልዩ ቡሽ የአሜሪካ ፕሬዝዳንት በነበሩበት ወቅት ዲክ ቼኒ አሜሪካን በምክትል ፕሬዝዳንትነት ሲያገለግሉ ከ9/11 የሽብር ጥቃት በኋላ አሜሪካ በሽብርተኝነት ላይ ዘመቻ ስትከፍት ቁልፍ ሚና የነበራቸው ሰው ስለመሆናቸውም ይነገራል። ዲክ ቼኒ ሀገራቸው ኢራቅ ጅምላ ጨራሽ መሳሪያ ታጥቃለች በሚል ባካሄደችው ዘመቻ ዋና አማካሪም እንደነበሩ ይነገርላቸዋል። ቼኒ ሰው ቢወዳቸውም ባይወዳቸውም ከአብዛኞቹ ፖለቲከኞች በተለየ ግድ አልነበራቸውም ይባላል። መወደድ ከፈለክ የፊልም ተዋናይ ሆን ማለታቸውም ይነገራል። ሰውየው ምን ትችት ቢሰነዘርባቸው በኢራቅና አፍጋኒስታን ወረራዎች እጃቸውን በደም የታጠቡ በሚል ብዙዎች ቢያወግዟቸውም ወፍራም ቆዳ የሰጣቸው ናቸው። ቼኒ ባለፉት 40 ዓመታት ውስጥ ከፍተኛ ተደማጭነት ካላቸው የአሜሪካ ባለስልጣናት መካከል ናቸው።
ደግሞም አወዛጋቢ። ከአሁኑ ፕሬዝዳንት ዶናልድ ትራምፕ ጋርም እሰጥ አገባ ውስጥ ገብተው ነበር። ትራምፕ ቼኒን አንተም ብሎ የሪፐብሊካን ሰው ሲሉ እስከ መወረፍም ደርሰዋል። ነገሩ እንዲህ ነው። ሪፐብሊካኑም የቀድሞ ምክትል ፕሬዝዳንት ለመጨረሻ ጊዜ በተካሄደው የአሜሪካ ምርጫ ወቅት ድምፄን የምሰጠው ለዴሞክራቷ ካማላ ሃሪስ ነው አሉ። የሪፐብሊካኑና የዴሞክራቶቹ ፍጥጫ ይታወቃልና እንዴት ይህን ወሰኑ ሲባል ከዶናልድ ትራምፕ የበለጠ ለሪፐብሊካችን አደገኛ የሆነ ግለሰብ የለም በማለት መለሱ። የዲክ ቼኒ ሴት ልጅም ሊዝ ቼኒ በወቅቱ የፕሬዝዳንታዊ ምርጫ አባቷ ከዴሞክራቷ ካማላ ሃሪስ ጎን መቆማቸውን ስትናገር ምንም እንኳ መራጮች ድምጽ ቢነፍጉትም ትራምፕ የባለፈውን ምርጫ ውሸትና አመጽን ተጠቅሞ ስልጣን ላይ ለመቆየት በማሰብ ሊያጭበረብር ሞክሯል አለች። ዳግም ስልጣን ቢይዝ እምነት የሚጣልበት አይደለም ስትልም ነበር በወቅቱ የተናገረችው። ዲክ ቼኒ ድምፄን ለምክትል ፕሬዝዳንት ካማላ ሃሪስ ይሰጣሉ ካሉ በኋላ እንደ አንድ ዜጋ ህገ መንግስታችንን ለመከላከል ወገንተኛ ከመሆን ይልቅ ሀገራችንን ማስቀደም አለብን የሚል ምክንያትንም አቅርበዋል። ምንም እንኳን ካማላ ሃሪስ በምርጫው ባይቀናቸውም የዲክ ቼኒ አቋም በካማላ ሃሪስ ደጋፊዎች ዘንድ ከፍተኛ ደስታን ፈጥሮ ነበረ። ትራምፕ ታዲያ ይህንን የዲክ ቼኒን አቋም ከሰሙ በኋላ የቀድሞውን ምክትል ፕሬዝዳንት ረብ የለሽ የስም ሪፐብሊካን ሲሉን ያጣጣሏቸው። አክለውም ዲክ ቼኒን ማለቂያ የሌለውና ረብ የለሽ የጦርነት ንጉሥ ሲሉ በኢራቅ ጦርነት ወቅት የነበራቸውን ውግንና በማንሳት ተችተዋቸዋል። ዛሬ ዲክ ቼኒ የሉም። አወዛጋቢው የቀድሞ ምክትል ፕሬዝዳንት በ84 ዓመታቸው በሳምባ ምችና በልብ በሽታ ምክንያት ከዚህ ዓለም በሞት ተለይተዋል። ዘገባውን ስናጠናቀር ቢቢሲና አልጀዚራን በዋቢነት ተጠቅመናል።